የአፍሪካ ኤር ትራንስፖርት ኢንዱስትሪ እንደ ሌሎች አህጉራት ያህል ያደገ አይደለም። ኋላ ቀር ነው፣ አቅሙም አነስተኛ ነው። እንደዚህ እንዲሆን ካስቻሉት ነገሮች ወይም ምክንያቶች አንዱ ጠንካራ የሆነ የአውሮፕላን የጥገና ማዕከል ኤምአርኦ ስንል የአውሮፕላን የሞተሮች የመለዋወጫ እቃዎች መጠገኛ ፋሲሊቲ ማለት ነው። እሱ በአፍሪካ ውስጥ በበቂ ሁኔታ የለም። ይህ ጥረት የአፍሪካ አየር መንገዶች በተፈለገው ፍጥነት እንዳያድጉ፣ ትርፋማ እንዳይሆኑ ከገደቧቸው ምክንያቶች አንዱ ይሄ ነው። ይህን ችግር ለመፍታት በአፍሪካ ውስጥ የአውሮፕላን ጥገና አቅም ለመገንባት የሚያስችል ስብሰባዎች ለብዙ ዓመታት ሲካሄዱ ቆይተዋል። ያን ያደርግ የነበረው አንድ የእንግሊዝ ሀገር ያለ ኩባንያ ነበር። ግን ያ ኩባንያ ባለቤቱ ስላረፉ ተቋርጦ ነበር ላለፉት 2 ዓመታት። ይህ መሰረታዊ ችግር እንዲፈታ የአፍሪካ አየር መንገዶች ማህበር አፍራ በዚህ ዓመት ከኢትዮጵያ አየር መንገድ ጋር በመተባበር ትላንትና ዛሬ የተካሄደውን አፍሪካን ኤምአርኦ 2026 የሚል ኮንፈረንስ አዘጋጅቷል። የእነዚህ ኮንፈረንሶች ዓላማ አየር መንገዶች የአፍሪካ አየር መንገዶች አንድ ላይ እንዲሰባሰቡ፣ እንደዚሁም የአምራቾች የአውሮፕላን አምራቾችም እንዲመጡ፣ ከአፍሪካ ውጭ ያሉ እና አፍሪካ ውስጥም ያሉ አውሮፕላን የሚጠግኑ ድርጅቶችም እንደዚሁ እንዲሳተፉና ሀሳብ በመቀያየር የአፍሪካ የአውሮፕላን ጥገና አቅምን እንዴት እናሳድግ በሚል ምክክር ለማድረግ ነው ዓላማው። ስለዚህ ከዚህ በፊትም የኢትዮጵያ አየር መንገድ እንደዚህ አይነት ስብሰባ ሆስት ሲያስተባብር ቆይቷል። በአፍራ የተደረገውን የመጀመሪያውን ስብሰባ ትላንትና ዛሬ አድርገናል። ይሄ እንግዲህ ለአፍሪካ የአየር ትራንስፖርት ኢንዱስትሪ ያለው ጠቀሜታ ይሄ ነው። ወደ ኢትዮጵያ አየር መንገድ ስንመጣ የኢትዮጵያ አየር መንገድ ከአፍሪካ ትልቁ የአውሮፕላን ጥገና ማዕከል አለው። ሁሉንም አውሮፕላኖች በራሱ በመጠገን እንዲህ አይነት አቅም ያለው የኢትዮጵያ አየር መንገድ ብቻ ነው ከአፍሪካ። ይህ ለራሳችን ብቻ ሳይሆን ለሌሎች አየር መንገዶች አፍሪካም ያሉ መካከለኛው ምስራቅ ያሉ አየር መንገዶች አውሮፕላኖቻቸውን እያመጡ እኛ ጋር ያስጠግናሉ። ግን የበለጠ መስራት እንፈልጋለን። ስለዚህ ይሄን መድረክ ለኢትዮጵያ አየር መንገድ ያለውን አቅም ለማስተዋወቅ ተጠቅመንበታል። ኢትዮጵያ አየር መንገድ ትልቅ አቅም እንዳለውና ሌሎች አየር መንገዶችን በአውሮፕላን ጥገና መርዳት እንደሚችል፣ እንደዚሁም የራሳቸውን የአውሮፕላን ጥገና አቅም ማቋቋም የሚፈልጉ አየር መንገዶች ካሉ አብረናቸው ልንሰራ እንደምንችል፣ ልንተባበር እንደምንችል በዚሁ መድረክ አሳውቀናል። ከመንገርም ባለፈ ያለውን ፋሲሊቲ በአይናቸው እንዲያዩት ዛሬ ከሰዓት በኋላ የጉብኝት ፕሮግራም አስካይ የሚባል ፓርትነር አየር መንገድ አለ። ከነሱ ጋራ በጋራ ምዕራብ አፍሪካ ውስጥ እንደዚሁ የአውሮፕላን ጥገና ማዕከል ለመመስረት ለመገንባት ተነጋግረናል። አዋጭነት ጥናቱ አልቋል። አሁን ወደ መተግበር ውስጥ እንገባለን። ሌሎች ጋር እንደዚሁ ገና የበሰለ ነገር የለንም፣ ግን አይናችንን ከፍተን በሌሎችም የአፍሪካ አካባቢዎች በጋራ ለማቋቋም ወደፊት እናስባለን። በገልፍ አገሮች ጦርነቱ ከተጀመረ ወደ 1 ወር አካባቢ ሆኖታል። ጦርነቱ ወዲያው እንደተጀመረ 8 የመካከለኛው ምስራቅና የገልፍ ሀገሮች ውስጥ የሚገኙ 11 ጣቢያዎች በረራ ቁመን ነበር እና ሁኔታውን ስንከታተል ቆየን።
ከቅርብ ጊዜ አንዳንድ አገሮች ላይ በረራ መጀመሩን አየን። የራሳችንን የሴኩሪቲ አሰስመንት ካካሄድን በኋላ በተወሰነ ደረጃ ቀን ቀን መብረር እንደምንችል አረጋገጥ። በዚህ መሰረት አሁን ከተቋረጡት 11 ይመስለኛል 10 ወይ 11 ወደ 5ቱ ከተሞች መብረር ጀምረናል በተወሰነ ደረጃ። ሌላውን እየተከታተልን ነው። እንግዲህ ጸጥታው ጦርነቱ የሚቆም ከሆነ ወደ ነበርንበት እንመለሳለን። በቅርብ ክትትል እያደረግን ያለ ነው። ይሄ የፈጠረው ችግር ምንድን ነው? አንደኛ ወደ እነዚህ ከተሞች የምናደርገውን በረራ በማቆማችን በመቀነሳችን ምክንያት እዚያ እናጓጉዘው የነበረው መንገደኛ ቀንሷል። ይሁን እንጂ እኛ ከ140 በላይ መዳረሻዎች እየበረርን ያለ ነው። 11 ከተማ ከ140 ያን ያህል ትልቅ የሚባል ችግር የሚፈጥር አይደለም። በሌሎቹ ቦታዎች የምናደርጋቸውን በረራዎች አጠናክረን በመስራታችን ምክንያት ከዚህ ያጣነውን መንገደኛ ቁጥር በተወሰነ ደረጃ ለማካካስ ችለናል። አንዱ ይሄ ነው። ሁለተኛው የፈጠረው ችግር የነዳጅ አቅርቦት ላይ መስተጓጎል ነው። እናንተም እንደምትሰሙት በዓለም አቀፍ ሚዲያ በሆርሙዝ ሰርጥ በኩል አሁን ነዳጅ የሚተላለፍበት ሁኔታ በጣም አነስተኛ ነው። ስለዚህ ሁልጊዜም ቢሆን ለኢትዮጵያ ውስጥ ነዳጅ የሚያቀርበው የኢትዮጵያ መንግስት ነው። የመኪና ነዳጅም የአውሮፕላን ነዳጅም አሁንም ከመንግስታችን ጋር እየተነጋገር የአውሮፕላን ነዳጅ ከአማራጭ አቅራቢዎች እየተገዛ እየቀረበልን ያለ ነው። የተወሰነ ጫናም መጠነኛ ጊዜያዊ ጫና ቢፈጥርም በነዳጅ እጥረት ምክንያት ምንም አይነት በረራ አላቋረጥንም። አንዳንድ በረራዎች መስመራቸውን የቀያየርናቸው አሉ፣ ጥቂቶች ናቸው። አሁን ግን ነዳጅ ከሌላ አማራጭ የተገዛው ስለደረሰ አሁን ያንንም እያቃለን ጥሩ እየሰራን ያለ ነው። ሶስተኛው ተጽዕኖ ያመጣው የነዳጅ ዋጋ መጨመር ነው። ያው እጥረት ሲኖር ዋጋ ይጨምራል። እሱን እንግዲህ የኛ ብቻ አይደለም፣ የመላው የኢንዱስትሪው የአየር ትራንስፖርት ኢንዱስትሪው ችግር ነው። በተለያዩ መንገዶች የዚያን ተጽዕኖ ለመቀነስ እየሰራ እንገኛለን። አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ተገንብቶ አገልግሎት ላይ ይውላል ተብሎ የሚጠበቀው በአውሮፓውያን ዘመን አቆጣጠር በ2030 ነው። አውሮፕላን ማረፊያው ብዙ ፋሲሊቲዎች አሉት። ከነዚያ ውስጥ አንቺ እንደጠቀሽው የአውሮፕላን ጥገና ማዕከል ነው። የዓለም አቀፍ በረራ በሙሉ በአዲሱ ኤርፖርት እንዲካሄድ ነው የታሰበው። ይሄኛው አውሮፕላን ማረፊያ ለሀገር ውስጥ በረራ እና ለቪአይፒ በረራዎች እንዲያገለግል ነው የታሰበው። አሁን እዚያ ተጨማሪ አውሮፕላን ጥገና ማዕከል ስንገነባ በእርግጥ በአጠቃላይ አቅማችንን ያሳድጋል። ለጊዜው ያሰብነው ምንድነው? አውሮፕላን ጥገና ቀላልን ጥገና ከፍ ያለ ጥገና ተብሎ ይለያል። ቀላል ጥገናዎችን እዚያ ለማድረግ ነው። ቀላል ጥገናዎች በአንድ ቀን በሁለት ቀን የሚጠገኑ ናቸው። ከባድ የሚባሉት ደግሞ ወይም በእንግሊዘኛ ሜጀር ቼክ፣ ሄቪ ቼክ፣ ኦቨርሆል ምናምን የሚባሉትን እዚህ ለመስራት ነው የምናስበው። ምንም እንኳ በረራው እዚያ ቢሄድ አውሮፕላኖቹ ለከፍተኛ ጥገና ሲያስፈልጋቸው እዚሁ ቦሌ ያመጣን ነው የምንጠግነው እና በዚህ መንገድ ነው አሬንጅ ያደረግነው። ያኔ እዚህ ያለውን ፋሲሊቲ አሁን ለቀላል ጥገናም ስለምንጠቀምበት ያ ሲነሳለት የበለጠ ብዙ አውሮፕላኖች ለከባድ ጥገና አቅም ይኖረዋል ማለት ነው እና በድምሩ ያኛው አቅም ይጨምራል ከዚህኛው ጋር። የኢትዮጵያ አየር መንገድ ወጪ ስትራክቸሩን ስናየው
በአንደኛ ደረጃ ትልቁ ወጪው ነዳጅ ነው። ነዳጅ በእኛ በምንሰራበት ሁኔታ ከአጠቃላይ ወጫችን 40 እስከ 45 በመቶ ይሄዳል። አውሮፕላን ጥገና ጉልህ ከሚባሉት ወጪዎች አንዱ ነው። ፐርሰንቴጁን አላስታውሰውም። ከነዳጅ ግን በጣም ያነሰ ነው። የአውሮፕላን የመለዋወጫ እቃዎች ስንገዛም ልከንም ስናስጠግን የአውሮፕላን አምራቾች ጋር እንደዚሁም ጠጋኝ የሚጠግኑ ኤምአርኦ ካምፓኒስ ጋር እንልካለን። እነሱ የተለያየ ቦታ መጋዘን እና ወርክሾፓቸው በዓለም አቀፍ ደረጃ የተለያየ ቦታ አለ። ከአሜሪካ የምናመጣው አለን፣ ከአውሮፓ አለ፣ ከዱባይ አለ፣ ከሲንጋፖር አለ፣ ከሌሎች ቦታዎች ሁሉ ይመጣል። አሁን በዚህ በጦርነቱ ምክንያት ከዱባይ ከአቡዳቢ ያለው የአየር ትራንስፖርት በተወሰነ ደረጃ ስለተዳከመ ከዚያ የሚመጡ እቃዎች በእርግጥ ይስተጓጎላሉ። ግን አቅራቢዎቹ እና ጠጋኞቹ ይሄ ፋሲሊቲ እዚህ ያላቸው መጋዘን ችግር ውስጥ ስላለ ሌሎች አማራጮችን ሌላ ቦታ ያሏቸውን መጋዘኖች እና የመጠገኛ ቦታዎች በመጠቀም አገልግሎቱን መስጠት ቀጥለዋል። በዚህ ምክንያት እኛ በረራችን ላይ የደረሰ ምንም አይነት መስተጓጎል የለም። በአፍሪካና በተቀረው ዓለም መካከል ያለው የመንገደኛ ብዙ ሆነን ነበር የምንካፈለው። የተወሰነውን እኛ እናጉዛለን በአዲስ አበባ በኩል እያለፉ፣ የተወሰነውን ደግሞ የመካከለኛው ምስራቅ አየር መንገዶች በዱባይ፣ በዶሃ፣ በአቡዳቢ እያደረጉ ያስተላልፉ ነበር። አሁን እነሱ በረራቸው ለተወሰነ ጊዜ አቁመው ነበር። አሁን በተወሰነ ደረጃ መብረር ጀምረዋል። ስለዚህ የአካባቢ የጦርነት አካባቢ ብሎ መንገደኛው ስለሚያምን ከዚያ ይልቅ ሌሎች አማራጭ መንገዶችን ፈልገዋል። አንዱ የኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ ከአውሮፓ ወደ አፍሪካ፣ ከአፍሪካ ወደ አውሮፓ ወይም ከአፍሪካ ወደ እስያ፣ ከእስያ ወደ አፍሪካ የሚያጓጉዘው መንገደኛ ጨምሯል እና በእኛ እምነት በገልፍ አካባቢ ይተላለፉ የነበሩት መንገደኞች ወደ እኛ ስለመጡ ነው ብለን እናምናለን። አውሮፕላኖቻችን አሁን ሙሉ ናቸው። ሌሎች ቦታዎች ላይ ሁለት አይነት ማስተካከያዎች አድርገናል። አንደኛ በትንሽ አውሮፕላን እንሰራ የነበረባቸው ቦታዎችን መንገደኛው ስለጨመረ ወደ ትልቅ አውሮፕላን አሳድገናል። የተወሰነ ቦታም የበረራ ፍሪኩዌንሲ የጨመርንባቸውም አለ እና ልክ ነው። ይሄ ያደገውን ትራፊክ ለማጓጓዝ የአውሮፕላን አቅም ወይም የበረራ ድግግሞሽ በማሳደግ ያንን አገልግሎት ለመስጠት እየሞከርን ነው።